ስም ከማለት ውጭ ምንም አማራጭ ስሜት እንዳጠር እንደሌለው በጣም ከዚህ በኋላ ዋቃሽ ይወጣል ራሽፋልጅ ውጫ ምን ነው ድንግል ነኝ ያልሽ? አልፈልግም ውጣልኝ። ዳጣና መርዞ ሉላን የሚያስቸግራትን ጠበቃ እንግዲህ በካሜራ ቀርጸው ለመያዝ አልጋ ስር ተደብቀው እሱ ወደ ቤት መምጣቱን እየተጠባበቁ ነው የሚገኙት። ማህሌት ማደሪያ ስላጣች ዝና እንግዲህ ያገታት ልጅ ጋር እንድታድር ወስዷት ነበረ። እሷ ደግሞ ችግሯን እንግዲህ ዘርዝሯ በነገረቻት መሰረት ከክፍለ ሀገር ወደ አረብ ሀገር እንልካለን ብለው ካመጧት በኋላ እሷን ለብቻ ለይተው አግተው የቤተሰቦቿን ንብረት እየበዘበዙ እንደሚገኙና ስቃዋን እንዳበዙባት ለማህሌት ከነገረቻት በኋላ እኔ ከዚህ ችግር ላስወጣሽ ልርዳሽ በማለት ለማስወጣት ዝግጅት እያደረገች ነው። ዝና መድብል ምሳሌን ኬክ ለመጋበዝ እየሄደ በነበረበት ሰዓት ከማህሌት ጋር መኪና ውስጥ ሆኖ ያየው ስለመሰለው በጥርጣሬ መድብልን ያየውት መሰለኝ በማለት ለማረጋገጥ ከመኪና ሲወርድ ቀድሞ አይቶት ስለነበረ መድብል ምሳሌን ይዞ እየሮጠ አምልጦታል። እሱም እንግዲህ አይኔ ነው እንጂ እዚህ ከተማማ ሊኖር አይችልም በማለት ተመልሶ ወደ መኪናው ገብቷል። ሰላም የዳራ ሲኒማ ተከታታዮች አብራችሁን ከቆያችሁ አጠር አድርጌ ምሳሌ ክፍል 110ን አንድ ባንድ የማስቃኛችሁ ነው የሚሆነው። አብራችሁን ቆዩ። መርዞና ዳጣ በተነጋገሩት መሰረት ከሉላ አልጋ ስር ተደብቀው የአልጋ ልብሱን ረዘም አርጋ አንጥፋ ሸፈናቸዋለች። ይሄ ጠበቃ ወደ ቤት ከደረሰ በኋላ እንግዲህ ማንም እንዳለ ስለማያውቅ እሷን ለማገናኘት በጣም ከመቸኮሉ የተነሳ ልብሱን እያወላለቀ ሽጉጡንም አውጥቶ አልጋ ላይ ያስቀምጦት ነበረ። እሷ ረቅ ብለህ ልብስህን አውልቅ ብትለውም ለካሜራ መቅረጽ እንዲመቻቸው እሱ ደግሞ በብሉቱዝ ነው ወይ ካንቺ ጋር እንገናኘው በማለት አሽፎባታል። እንግዲህ በዚህ መካከል መርዞ ሳያስበው አስነጠሶታል። እናሱም ማን ነው ያስነጠሰው ባለሽን አልጋ ስር ደብቀሽዋል በማለት ያፈጥባታል። እሷ ማንም የለም ድመት ቅድም በር ላይ ነበረ ድመት ናት ያስነጠሰችው በማለት ግግም ብላለች። ዳጣና መርዞ ደግሞ አልጋ ስር ለምን አስነጠስክ በማለት ጭቅጭቅ ውስጥ ናቸው ያሉት። እየተንሾካሾኩ የሚሆኑትም ጠፍቷቸዋል። መርዞ ሽጉጡን ሲያይ በጣም ከፍተኛ ድንጋጤ ውስጥ ነው እየገባው። እንግዲህ ለመቅረጽ ምንም ሊመቻቸው ስላልቻለ ሉላ በቃ ይቅርብን ውጣ በማለት ካልሆነ ጮሃለሁ በማለት ግግም ብላለች። ሰውየውም አንድ ባንድ ያወራሽኝ ነገር ሪከርድ አርጌ ስለያዝኩት ራስሽ ፈለገሽ ስለጠራሽኝ ብትጮሂም እኔ ህግና ቃለው ተከሳሽ ልሆን አልችልም፣ አንቺ ነሽ የምትዋረጂው በማለት ላይ ነው። እንግዲህ ሉላ ሲታገላት አልጋ ላይ ያስቀመጠው ሽጉጥ በእግሯ ቀስ አርጋ ወደ መሬት ጥለዋለች። ዳጣም ያን ሽጉጥ ስባ ወደ አልጋ ስር ካስገባችው በኋላ መርዞ ሲነካካው ሳያስበው ተኩሶ ራሱ ፌንት በልቷል። ዳጣም በድንጋጤ ብላ ጮሃ ካልጋ ስትወጣ እንግዲህ ይህ ጠበቃ ሽጉጡንም ሳይዝ ያወለቀውንም ኮት ሳይዝ ብን ብሎ ከዚህ ቤት ወጥቶ ሮጧል። መርዞ ራሱን ስላላወቀ ራሱ ላይ የተኮሰ ነበር የመሰላቸውና አስወጥተው ውሃ ምናምን ሲደፉበት ሊነቃ ችሏልና በድንጋጤ ነበረ ፌንት የበላው። እንግዲህ መድብል ደግሞ ምሳሌን ኬክ ሊገዛላት ይዟት እየሄደ ያለ ታዋቂ አጎት እንዳላትና በሱ እንደምትኮራ እየነገረችው ለተማሪዎቹ ሁሉ ዘፋኙ አጎቴ ይህ ነው ያልኩ ትምህርት ቤት ወስጄ አስተዋውቃለሁ ብለዋለች። እና ትምህርት ቤት መድረክ ላይ ወጥታ ተዘፍንልናለ ስትለው ለተማሪዎች ዘፈን አግባብ እንዳልሆነ የመከራት እያለ ነበረ በድንገት የዝና መኪና ቆማ ያያት። ውስጡም ማህሌት ነበረች እና ምሳሌ ማይታ ስለነበረ እማዬ መኪና ውስጥ ምን ትሰራለች በማለት እየጠየቀችው ነበረ። እንግዲህ ዝናም በጨረፍታ መድብልን አይቶታል።
እና ለማረጋገጥ ትኩረት ወስዶ ሲያይ ማህሌት ምን አይተ ነው ብትለውም መድብልን ያየሁት መስሎኛል፣ ስለዚህ ወርዳ አረጋግጥ ባለችው መሰረት ወርዶ ሲያረጋግጥም እነሱ እየተሯሯጡ አምልጠውት ነበርና ምንም ነገር ሊያገኝ አልቻለም። ተመልሶ በብስጭት እርግጠኛ ነኝ አይቼዋለሁ በማለት ከኔና ከካሌብም ሊያመልጥ አይችልም በማለት ወደ መኪናው ተመልሶ ገብቷል። በሌላ በኩል ብሩክ ቅድስትን ከመድብል ጋር መጋባት እንዳለባትና ከሱ ልጅ መውለድ እንዳለባት ለምሳሌም ጥሩ እናት መሆን እንዳለባት እየነገራት ነበረ እና ቅድስትን ታፈቅሪዋለሽ ወይ መድብልን ተወጇዋለሽ ወይ ብሎ ጠይቋት ነበረ። እሷም የኔ መውደድ እኮ ብቻውን ዋጋ የለውም በማለት እንደምትወደው አረጋግጣለታለች። ችግር የለውም አታስቢ፣ እኔ ወንድሜን ሳልድርልሽ የትም አልሄድም በማለት ቃል ገብቶላታል። ሞገሴ እንግዲህ ነዳጣ የሴሩትን ሴራ ለማከናወን ይመች ዘንድ ምሳ እንዲበላ ተጠርቶ ወደ ብሩክ ቤት ኮራ ብሏል። ከዚህ በኋላ ለምንድነው አጣድፋችሁ የጠራችሁኝ በማለት ሲጠይቅ ነበረ። ምሳ እንድትጋበዝ ነው ብለውታል። በዚህ መሀል ከብሩክ ጋር አንዳንድ ነገሮችን ውይይት ሲያደርግ እንግዲህ ንብረቱ በቅርብ ቀን እንደሚመለስና እሳት የላሰ ጠበቃ እንደያዘለት በኩራት ነበር ሲናገር የነበረው። ሉላንም ንብረቱን ካስመለሰ በኋላ ከዚህ ሀገር ይዟት እንደሚወጣ ለብሩክ እየነገረው ነበረ። የልጅነት ህልሙ በጣም የሚወዳት ፍቅረኛው እንደሆነችም እንግዲህ ሁሉም ያውቃሉና ለሷ ያለ ፍቅር የተለየ ነው። እሷን ስትይዝ ሁሉንም ነገር የምትረሳ ይመስለኛል እያለው ነበረ ብሩኬ። እሱም አዎ እጅግ በጣም እና እሷን አሁን እስከዛሬ ድረስም በችግር ውስጥ ያኖርኳት ይበቃል። ከዚህ በኋላ ምንም ነገር ሳያሳቀቃት በነጻነት ወደ ውጭ ሀገር ይዣት ሄጄ ፍቅራችንና ትዳራችንን በሰላም ነው መኖር ያለብን በማለት ለሷ ያለውን ፍቅር እንግዲህ እየገለጸ ነበር የሚገኘው። ማህሌት ኤፍራታን አንገቷን አንቃ እንግዲህ ትንፋሽ እስኪያጥራት ድረስ ብዙ ጊዜ ከተጨቃጨቀቻት በኋላ እንደውም አንቺ መክረሽ ነው ትዳሬን የፈታሁት፣ ሁሉም በኪሳራዬ ውስጥ ያንቺ እጅ አለበት በማለት የራሷን ችግር ወደ ኤፍራታ እያላከከች ነው የምትገኘው። ኤፍራታ እንደምንም ብላ ራሷን ካላቀቀች በኋላ ትንፋሽ ሰብስባ ከዚህ ቤት እንድትወጪልኝ ብቻ ነው የምፈልገው፣ ምን ስላደረኩሽ ነው የምታንቂኝ ብላታለች። እሷም መድብል የሰጣትን ብር እንድታካፍላት ካልሆነ ደግሞ ከዚህ ቤትም መውጣት እንደሌለባት እህቷ ናት፣ ታላቅ እህቷን ውጪ ማለት እንደማይገባት እየነገረቻት ነበረ። እንግዲህ ኤፍራታ አምረራለች። በጭራሽ እዚህ ቤት ከኔ ጋር ማደር የለብሽም በማለት ግግም ብላባታለች። ማህሌት በዚህ ብስጭት እንግዲህ ከወጣ ከዝና ጋር በመነጋገር ላይ ሳለች ኤፍራታ ብቻዋን አንዳንድ ነገር ስታወጣ ስታወርድ ነበረ። የሷ እዚህ ቤት መኖር ኪሳራ ነው እንጂ ጥቅም እንደሌላት ብዙ ነገሮች ውስጥ እዳ ውስጥ እንደከተተቻት እያንዳንዱን ነገር ስታሰላሰል ከቆየች በኋላ ድጋሚ ስትመጣም ሀሳቧን አልቀየረችም ነበር። አሁንም እንድትወጣላት ነበር ስትለምናት የነበረው። በዚህ መካከል ማህሌት ከቤት ከወጣች በኋላ ዝናን ምሳ እንዲጋብዛትና በጣም እንደራባት ለምነው ምሳ ጋብዞ ነበረ ወደ ኤፍራታ የላካት ማለት ነው። ኤፍራታ ግን ልትቀበላት አልቻለችም። ድጋሚ ወጥታ ምንም መጠጊያ ስለሌላት ዝና እንዲያስጠጋት ለምነው ዝና ደግሞ ያገታት ልጅ ጋር ወስዶ ጨምሯታል። እና የታገተችው ልጅም እንግዲህ አንቺም ታግተሽ ነው ወይ በማለት ትጠይቃታለች። አይደለም ባክሽ ማደሪያ ስለሌለኝ እህት ያባራኝ ነው እዚህ የመጣሁት በማለት መልሳላታለች። ወይ ጉድ! እህት በእህት ላይ እንደዚህ ጨክናል? እህትሽ የእናትሽ ልጅ አባረረችሽ በማለት በየዋህነት ስትጠይቃት ነበረ። ግን የእነሱ ሰውነሽ ማለት ነው እሱ እዚህ እንድታርፊ ካመጣሽ በማለት በጥርጣሬ አይን እየተመለከተቻት ነበረ። አንቺ እዚህ ለምን ተቀመጥሽ ስትላትም እኔማ አግተው ነው ከክፍለ ሀገር ያመጡኝ ወደ አረብ ሀገር እንዲልኩኝ ነበረ፣ ግን ከጓደኞቼ ነጥለው አስቀሩኝ። ጓደኞች የት ደረሱ ስትላትም ባህር በላቸው፣ ቢያንስ የነሱ ይሻላል፣ መጨረሻቸው ታውቋል። እኔ እዚህ ተቀምጬ ለቤተሰቦቼ እዳ ሆንኩኝ እያለቻት ነበር። ሁሉንም ችግሯን አንድ ባንድ ከሰማች በኋላ እኔ ልርዳሽ፣ በቃ ከዚህ ቤት ላስመልጥሽ በማለት ትጠይቃታለች። እውነት ትረጅኛለሽ ወይ በማለት ብዙም አላመነቻትም ነበረ። እንግዲህ ተነሽ ብላ ካስነሳቻት በኋላ ልብስ የለያ ስትላት በዚህ ጭንቅ ሰዓት ልብስ ምናምን ታያለሽ ወይ በማለት
ባዶ እጇን ከቤት ይዛት ወጣለች። የት እንደምታደርሳት እንግዲህ መጨረሻውን አብረን የምናይ ነው የሚሆነው። በቀንነት ትረዳት ይሆን ወይስ ልታመልጥ ነበረ ያስኳት ብላ ደግሞ እንግዲህ ለዝና ተናግራ የመጨረሻ ፍዳዋን ደግሞ ታበዛባት ይሆን የሚለውን አብረን ነው የምንከታተለው። ሞገሴ ከነ ብሩክ ጋር የነበረውን ቆይታ ጨርሶ ወደ ቤቱ ተመልሷል። ከሉላ ጋርም ተገናኝቷል። ሉላን የት ሄደሽ ነው በማለት ሲጠይቃትም እነ ዳጣ ጋር ቆንጆ ጊዜ እያሳለፍኩ ነበረ ብላ መልሳለታለች። አንተ ስትለው እኔም እነ ብሩክ ጋር ነበርኩኝ በማለት እንዴት ተተሽኝ ትሄጃለች ሲላት አንተስ ተታየኝ ሄደህ መልሳለታለች። እና በዚህ መካከል ስለ ፍርድ ሂደቱ አንዳንድ ነገር እያወራችሁ ነበረ። ንብረታችን ባይመለስስ ስትለው እንደሚመለስ እርግጠኛ ነኝ። አይ ባይመለስና ደግሞ አንተስ ድጋሚ ብትታሰር ብለዋለች። እሱም እንዴት ይሄን ልታስብ ይቻልሽ ሲላት እንግዲህ በከፍተኛ ግራ መጋባት ውስጥ ሆና እኔን ከምታጣና ንብረቱ ከሚመለስ ብላ ምርጫ ሰጥተው እየተወዘጋገፈ ነው የሚገኘው። ምሳሌ ክፍል 110 የተከታተላችሁትን ይመስል ነበረ። አብራችሁኝ ስለቆያችሁ ውድ አድማጮች እጅግ አድርጌ አመሰግናለሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቻናሌን ታበረታቱ በአክብሮት እጠይቃለሁ። በያላችሁበት ሰላም ጊዜ ሁንልኝ።